ሁሉ ነገር ከእጅ ያመለጠ ነው ያለው የኑሮ ሁኔታም አጠቃላይውን አይተን ምን በቅርቡ ልናይ እንችላለን አብይ አህመድ ተለሳልሶ የሚመጣውን አደጋ አይቶ እንደው ነገሮች ከመበላሸታቸው በፊት በኢትዮጵያ የፖለቲካ ለውጥ ላድርግ ይላል ወይስ እንደዚሁ እልውስጥ እንደገባ እንደዚሁ ግትር እንዳለ የኢትዮጵያን ህዝብ ለመከራ የሚዳርግ አጠቃላይ ቀውስ ውስጥ መልሶ ይዘፍቀናል ወይ አይ ከሱ በምንም አይነት ምንም ነገር መጠበቅ አይቻልም በባህሪውም ጤነኛ አይደሉም ይሄ አቅምም ይጠይቃል ብቃትም ይጠይቃል የካራክተር ዴቭዝ እና ኢንተግሪቲንም የሚጠይቅ ነገር ስለሆነ ካብይ በራሱ ጊዜ አስበው የመፍትያ አካል ይሆናል የሚለው ባለፈው 8 አመት ባየነው ትሬንድና ሁኔታ ለዛ የሚታሰብ ነገር አይደለም ከሆነም የሚሆነው ይሄንን ሰው ያስጨንቆ ወይ ተሰዶ እንዲሄድ ወይ መውጫ መንገድ ተሰጥቶት የበለጠ አደጋ እንዳያመጣ ነገሮችን ለመቋጨት በኩል የሚሆነው ነገር ሁሉ የሚፈጠረው በአሁን ባለው በተቋሚ ኃይሎች በኩል ያለው አጠቃላይ የኃይል አሰላለፍ በኦሮሚያም በትግራይም በአማራም በአፋርም በጋምቤላም በሶማሌም በሁሉም የኢትዮጵያ ክፍል በደቡብ ኢትዮጵያም ያሉ ኃይሎች ነገን መልክ ባለው መልኩ ለማባየን የሚደረገውን ጥረት አጠናክሮ በመቀጠልና ያንንም መልክ ባለውና በተደራጀ መልኩ ግልጽ ባለና በጠራ ሁኔታ ወቅትና ጊዜውን በሚመጥን ሁኔታ ያደገ እንዲሄድና ግንኙነቱ ከፍ ወዳለ ደረጃ እንዲሄድ ማድረግ ብቸኛ መፍትሄ ነው እንጂ በአብይ በኩል 8 አመት ያየነው ስለሆነ ጊዜ በሄደ ቁጥር እየተበላሸና ነገር ሁሉ ከቁጥጥር ውጪ ይወጣ እንደሚሄድ ማመን ያስፈልጋል ይሄንን ካልኩይ በኋላ በዚህ በምርጫ በኩል የሚያደርጉት ሰዎች እኔ ያንዳንድ ሰዎችን ሁኔታ አረዳለሁ በምርጫው ሂደት ውስጥ ህዝብን ማነሳሳት ከቻል ጥያቄዎችን አፍረጥርጠን ማውጣት ከቻልና ህዝባዊ ቢተኝነትን ማፋፋም ከቻል የሚል ሐሳብ እንዳላቸው ገምታለሁ ለኛ ባይነግሩንም ማለት ነው እንደነዛ አይነት ነገሮች ካሉ ጊዜው እስከ ተወሰነ ጊዜ ድረስ ያንን ሁኔታ ማድረግ ሊጠቅማቸው ይችላል ግን እንደው ምርጫ እውነት አድርገው አብይን ለማጀብ በዛ ምርጫም አንድ አይነት ነገር እናገኛለን ወይም በምርጫው መሳተፍ ለኩል ጊዜ እንደሚያደርጉት ነገር አድርገው የሚያዩ ከሆነ በአማራ ህዝብ ደም ላይ በትግራይ ህዝብ ደም ላይ በኦሮሞ ህዝብ ደም ላይ እየተጫወቱ መሆኑን ሊያውቁት ያገባል ማለት ነው ያ የሚያደርገው ነገር አብይን በስልጣን እንዲቆይና የሚደርስብን ውርጅብኝ ሁሉ የሀገር መፍረስ ጭምር እንዲሆን ቀደም እንዳልከው በተለያየ መንገድ እየዋሩ መኖር እንዳልሆነ የጠላትነት ደረጃውንና የጥፋት ደረጃውን ሊያውቁት ይገባል ብዬ ነው አንድ ባለጌ የፈለገውን ነገር ሊያደርግና ሊባልግ ይችላል ግን ያንን ነገር ህዝብ እየሞተ ዝም ብሎ የሚተባበር ሰው ግን የጠላትነት ደረጃው ከዛ ከፍ ያለ ነው የሚሆነው ስለዚህ ይሄንን መንግስት ለማቆየት ብሎ እንጀራ ስለማገኝ ብሎ የሚዋጋ ሰው አብይን ለመሞሸር የሚደርሰው ጥፋት የሚደርሰው የቦምብ ውርጅብኝ ትምርት ቤት የማይሄዱ ህፃናት የተፈጠረው ነገር የደረሰው የኢኮኖሚ ቀውስ በቀጠና ሁሉ የደረሰውን ነገር እንዲቀጥል ለማድረግ እልህ ተጋብተው የሚያደርጉ ሰዎች ሁሉ የሚያደርጉትን ነገር እንደው ግለሰቦችን እና አንዳንድ ሰዎች ጋር ባላቸው ሽኩቻ ብቻ ያያሰቡ እንደ ከህዝብና ከሀገር ጋር በተቃራኒው ተሰልፈው ያንን የመከራ ዘመን ለማራዘም ይሄንን ሰውዬ እየደገፉ እንደሆነ እንዲያውቁት ያስፈልጋል ልክ ቀደም ነገታቸውን እንደተናገርኩት ማለት ነው መተው አብይ ጋር ተደብቀው እድሜ ልኩን የኖራቸውን ሰዎችና ያን ሁሉ ሰው ካስጨፈጨፈ በኋላ ኋላ ቀር እያለ ይሳደባል አሁን እዚህ መጥቶ ማለት አብይ ጋር ሲሆን የዋት ኋላ ቀርነት ለሱ ተገለጠለት ዛሬ ማለት አሁንም ደግሞ የአማራ ህዝብ የሁሉ በደል ደርሶበታል ሲሉ ኑሮ ዛሬ ሲጨፈጨፍ ኑሮ ከአብይ ጋር ተሰልፌ ምርጫ አድርጌ መፍትሄ ያመጣለሁ ብሎ የሚል ሰው በአማራ ህዝብ ደም እየቀለደ እንደሆነ ይሄ የሚጣሉትን በፖለቲካ ሽኩቻ አለ የተጋቡትን ከህዝብ ጋር አንድ አድርገው እንዳያዩት የግለሰብ ጉዳይ አይደለም ከሚጠሉት ሰው ጋር አይደለም እገሌ መሪ ሆኖ ወይ ከሚል አይደለም የመንደር ሽኩቻ አይደለም እንደ ህዝብ እንደ ሀገር እንደ ብሔርም አማራ በገባበት ነገር ላይ እየቆመሩ መሆኑን እና ከአብይ ጋር የቆሙ ሰዎች ሁሉ ጥፋታቸው በዛ ደረጃ እንደሆነ ወታደር ይሁን የደህንነት ኃይል ይሁን የፓርቲ መሪ ይሁን ይሄን ስርዓት ለማቆየት በዚህ ደረጃ የሚያደርግ ነገር ሁሉ በእያንዳንዱ ቀን በመትደርስ ጥፋት ሁሉ ትናንትና በሞቱት 30 ሰዎች ከዛም በኋላ በየመንገዱ በቦምብ የሚጨፈጨፉት በየመንገዱ እየታገቱ የሚሞቱት ሰዎች ሁሉ ይሄ ስርዓት እንዲቀጥልና ያ መከራ እንዲዘንብብን እያደረጉ ስለሆነ የሚያደርጉት ነገር በዛ ደረጃ ጥፋት እየፈጸሙ መሆኑንና በታሪክ ፊትም ሆነ በወንጀል በዛ ደረጃ እንደሚጠየቁ ሊያውቁትና ሊረዱት ያስፈልጋል እንደው የፌስቡክ ግርግርና ዝም ብሎ ለት በለት መናገር
ተራ ሽኩቻና ተላፉክክር ብቻ እንዳይሆን የሚያደርጉት ጥፋት በምን ደረጃ እንደሚታይ እኔ እንደው በግልጽ ሊያውቁት ይገባል የሚል ነው የመጨረሻ አስተያየቴ መሳይ።